ነበረ በጣም ያማርሩ ነበረ አባቴም እንደዛው ልብስ ምናምን በቃ አንዴ የተለበሰው ልብስ ለመቀየር ያቁስልንት ስለሚልብኝ ቶሎ አይቀየርም ይቆያል እና ብዙ በቃ እኔ እንጃ ጓደኞቼ እዛ ጋር ሲጫወቱ ምናምን ሳያቸው ታናናሾቼ እነዛ እኔ እንደዛ ለመሆኔ በጣም አንገቴን እንትን ይለኛል ብዙ ነገር ደርሶብኛል እነዛም ሐኪም ቤትም ወስዶኛል ያልተሰጠውት መርፌ የለም ያልተሰጠውት መድኃኒት የለም ምንም ነገር ለውጥ የለም ጸበልም የተለያየ ቦታ ወስዶኛል አባቴ ምንም ነገር የለም በቃ ሲቸነፍ ቤት ቁጭ አረገኝ ማማረር ምናምን ነው ምክንያቱም በቃ እዛ ጋር ሰው ነው ሽንት ቤት ወስዶኝ ሰው ነው የሚያጎርሰኝ ሰው ነው ልብሴን የሚቀይርልኝ ሰው ነው ሰው ሊቀርበኝ ማለት በቃ ይሸታል ቁስልም በጣም ከባድ ነው እንጃ እና እንደዛ ከሆነ በኋላ ከብዙ ጊዜ በኋላ እናቴ ተነገረች እዚህ ነበረች አዲስ አበባ እና ቢያንስ አንቺ እንኳን እስከ ሀገሩን አስለቀቂያቱ ሰጃትና እስኪ ሞክሪ ያቅምሽን አላት አባቴ ማለት ነው ከዛ ስትመጣ እንደዛ ሆኛለሁ ይዛኝ መጣች ወደዚህ ወዳው በቃ አለቀሰች ተሰማት በጣም ተሰማት ከፋት አለቀሰች እናቷ ሞታ ነበረ አልቀበረቻትም አረብ ሀገር ነበረች እናቷ ስትሞት እና በጣም ተሰማት ለዛ ሆኔ ስታገኘኝና ከዛ ይዛኝ መጣች ወደ አዲስ አበባ ወደዚህ ይዛኝ መጣ መጀመሪያ ስለተሳለችና አንድ ወር ጸበል ይዛኝ ተቀመጠች ይዛኝ ገባች ከዛ ከላይ ላይ እየደረቀ እንደመርገፍ አለ ያቁስል ከዛ እንደዛ ከሆነ ከአንድ ወር በኋላ ሐኪም ቤት ቀጥታ ይዘኝ ገባች ሐኪም ቤት ካሳከመችኝ በኋላ ሙሉ ለሙሉ በቃ ቆዳዬ ተቀየረ ማለት ነው ከዛ ስሜ ሌላ ነበር እናት አባት በዛነት ያወጡልኝ ስም ተቀየረ ስሜቱን ለመግለጽ በጣም ይከብዳል ተደሰትኩ እንደዛ ስራመድ እንደዛ ቁሜ ሲሄድ እንደዛ ከላይ ላይ ሁሉ ነገር ርክፍ ብሎ እንደሰው እንደ ልጅ እንደማንኛውም ልጅ ልብስ ለብሼ እንደዛ በጣም የተደሰትኩት አንደኛ ድኛለሁ ሁለተኛ እናቴ ከጎኔ አለች ከዛም በቃ ወደ ቤት ተመለስኩ እናቴ ጋር እናቴ ቤት እናቴ ተከራይታ ሻይ ቤት ነገር ነው የምትሰራው የራሷ ተመለስኩ እናቴ ጋር ከዛ እናቴ ጋር ሆኜ ሰንበት ትምህርት መሰረተ ትምህርት ጀመርኩ መሰረተ ትምህርት ቤተክርስቲያን እየተማርኩ መድሼ ደግሞ አንደኛ ክፍል ትምህርት ገባሁ እሱን እየተማርኩ ደግሞ አባቴም መጥቷይ በጣም ተደነቀ ግን አባቴ ሲያማርር የነበረው ነገርም ጭንቅላቴ ላይ አለ ወይስ ሞተ ያድን የሚለው ነገር ጭንቅላቴ ላይ አለ እንጀራ እናቴ ምዛጋ የምታሳየኝ የምታደርገኝ ድርጊትም ስላለ ብዙ ነገሮች በቃ እንትን የሚለኝ ነገር በጣም አይምሮዬን ላይ ቁጭ ብሎ ነበር ጭንቅላቴ ላይ ከዛ ትምህርት ቤትን አንደኛ ክፍል ገባሁ ከዛ ወደ ሁለተኛ ክፍል አለፍኩ እናቴ ጋር ነኝ ግን እናቴ የምታሳየኝ ፍቅር እንትን አላለልኝም አልመጣልኝም ማለት ጥሩ ፍቅር አላገኛች አልኩም በቃ ስትቆጣኝ ስትናገረኝ ከፋኛል ለሰራተኛ የሚሰጥ ፍቅርና ለኔ የሚሰጥ ፍቅር ልዩነት አለ ከሰራተኞቹ ለይታ አታየኝም እሷ ትምህርት ቤት እመጣለሁ ልብስ አጥባለሁ ስራ ሰራለሁ ያም በቃ እንጀራ እናቱ ነገርም ተመልሶ ነው የመጣው ዛጋ በቃ ምንም ነገር ለጉልበት ለስራ ማለት ከዳንኩ በኋላ በተለይ ለስራ በቃ ጉልበቴ ደርሷል ኦልሞስት 10 ምናምን ውስጥ ገባለሁ 13 14 12 እንደዛ አካባቢ ሆናለሁ ያስተውሳለሁ ከዛ በቃ ምንም ነገር ሊመጣልኝ አልቻለም ናኔ በቃ የእናት ፍቅር ከትምህርት ቤት መጥቼ ጥናት ጨዋታ ይናፍቀኛል ያን ነገር አላሳለፍኩትም የእናትን እንክብካቤ የእናትን ፍቅር ነው በቃ እንደዛ እንደ ጓደኞቼ እዛ ጋር ሲያሳድጓቸው ሲጨነቁላቸው ሲታመሙ ምን ሲሉ ለዛ ያንን ነገር ነበር ምን የነበረው ግን አላገኘሁትም እዛም ጋር መጥቼ ደግሞ መታ አስታማ አድናኛለች ግን የእናቱ ብቻ በቂ ሊሆን አይችልም የእናት ፍቅር እንደሆነ ጭራሽ ሊመጣልኝ አልቻለም እዚህ ከትምህርት ቤት መጣሽ ወይ ለምጣሽ ትምህርት እንዴት ነበር እንደዚህ ነው ወይ ባይማርም የሰው ልጅ ጊዜ የሚያስተምረው ነገር ይኖራል ከጎረቤቱም ከሰውም ከጎረቤቱም እየታየ የሚማረው ነገር የሚወስደው ነገር ይኖራል ለሰው ያ ነገር የለም ምግብ ቤት አላት የሻይ ቤት አላት አይደል ለዛ ለሻይ ቤቷ ለሰራተኞቹ ጊዜ ነው እንጂ ለኔ ጊዜ የላትም ስራ ነው በቃ ለዛማ እናቴ ጋር ሆኜም ያው ከሆነ አባቴ ጋር በቃ አባቴ ወንድም እናም የለውም እናትም የለውምና አባቴ ጋር ሆኜ ለምን አልስቃይም ለስቃይ ሆኜ እናቴ ጋር ካላገኙት ያለ ነገር በሚለው ተናርኩና አባቴ ጋር ወሰጂኝ በቃ አባቴ ከመሄድ ፈልጋለሁ አልኳት ከዛ መሄድ ትፈልጊያለሽ አዎ ትምህርትም አልማርም አልኳት በቃ ትምህርት ቤት ሄጄ ያው ስራ ከሆነ አልማርም አባቴ ጋር መሄድ ፈልጋለሁ ሄድኩ
አባቴ ጋር የርኩኝ ቢያንስ አባቴ ለትምህርት አለው እንክብካቤ ይሻላል በወንድነቱ ቢያንስ ታጠብሽ ወይ በላሽ ወይ ተኛሽ ወይ ጥያቄ ያለ ቢያንስ ወጥቶ ሲገባ ለምን ቤት ስራ ቢጠብቀኝም ቢያንስ እንደዚህ የሚባል ነገር አለ። ከዛ ምንም ነገር የለም ሄድኩኝ አባቴ ጋር። እሱም ያው በስራ ነው ጊዜውን የሚያሳልፈው። ቀንም ስራ ነው ሌሊትም ስራ ነው። ቴሌ ይጠብቃል፣ ቀንም ቢሮ ስራ አለው። ያው በሽፍት በሆነ ሰዓት ነው ቤት አድሮ እረፍት የሚያገኘው እንጂ እሱም ስራ ነው። መሬትም የለውም ውትድርና ስለነበር መሬት ሲሰጥ የለውም መሬትም። አባታችን በመንግስት ስራ ነው። የእንጀራ እናት የሚያው ሻይ ቤት አለ ትሰራለች፣ እንሰራለን። በዛ ነው በቃ የምናሳልፈው ኑሮን የምንመራው ማለት ነው። ግን ጎበዝ ነው አባቴ ለስራ በጣም። አንድ ትምህርት የወሰድኩት ከአባቴ ለስራ በጣም ጠንካራ ነው። የእሱን ህይወት ፈተና ስለነበረ በጣም ጎበዝ ነው አባቴም ለስራ ነበረና ይሰራል። መሬትም የሰዎችን መሬት እየያዘ በገበሬ ያሳርሳል። እሱ ጊዜ ስለሌለው በዛ እንደዛ ያንን ነው የምንኖረው የነበረው ማለት ነው። ከዛ ያው እንደዛ እያልኩኝ 16 17 አመት አካባቢ ሲሆነኝ የእንጀራ እናቴ ስትናገረኝ ሰማኝ ነበር። አልፋ ተርፋ እናቴን እንደስትል ይሰማኛል። ስትናገር ትሳደባለች። ስትሳደብ እናትንም ጨምራ ቤተሰብ ጨምራ እናት ጨምራ ትሳደባለች እንጀራ እናቴ። በቃ ብዙ ነገሮች አጓጉል ሆነ ጭንቅላቴ እንትን እያለ ሄደ። ስራ ምዛጋለ ትምህርቱ በቃ ከዛም እዚህም እያልኩ አጓጉል ላይ ነው የሆንኩት። 5ኛ ክፍል ደርሻለሁኝ። ከዛ አባቴ እኔ እናቴ ጋር መሄድ እፈልጋለሁ አልኩት። እዛ ደግሞ ትዳርም በቃ እየተበጠበጠበት ነው ያለው አባቴ በእኔ የተነሳ። ማን ያንተ ልጅ እንደዚህ አድርገኝ ትለዋለች። እኔ ልጅ ላገለገለችሽ ምን አደረገችሽ እንደዚህ የምትሆኝ ይላል አባቴ። በቃ ያንተ ልጅ እንደዚህ አድርገኝ ነግቶ እዛ እኔ መሄድ እፈልጋለሁ አልኩት። ለምን ትዳር እየተበጠበጠ ነው ያለው እዛ ጋር አባቴ ትዳር። የግዴታ የራሴን አማራጭ መውሰድ አለብኝ እሱ ትዳር ለመዳን። እሺ አለ። ከዛ ቁጭ አረገኝና አሁን የራስሽ ጊዜሽ የመምረጫሽ ጊዜ ነው። እናትሽ ጋር ሄደሽ ከምትማሪ ነገ ሆነሽ ትምህርትሽን ከምትጨርሺ ትዳር ከምትይዣ ላይ እዛ ማለት ነው። እኔ እናቴ ጋር ሄጄ እማራለሁ አልኩት። ከዛ ካርዴን ይዤ መጣሁ። ከ4 ወደ 5 ያለፍኩበትን እሷ ጋር መጣሁ። እስኪ ልጅ የመጣሽ ልብስ ልግዛ እንደዚህ ምናምን የለም አሁንም እናቴ ጋር ማለት ነው። ከዛ ለሊት 7 ሰዓት ጠፋሁ። ትንሽ ቀን ከቆየ በኋላ እናቴ ጋር ለሊት 7 ሰዓት ወጥቼ ጠፋሁኝ። በቃ የሰው ቤት ልስራ በቃ ከዚህ ጋር ምንም ማገኘው ነገር እስካላለ ድረስ አሁንም እሷ ጋር ምንም ነገር እስካላለ ድረስ እኔ የሰው ቤት ልስራ አልኩኝ። ልጅ የመጣሽ ልብስ ልግዛ፣ ልጅ የመጣሽ እንደዚህ ላድርግልሽ፣ ትምህርትሽን ተማሪሽ፣ ካቋረጥሽበት ግቢ፣ እንደዚህ ሁኚ ቢያንስ የእናትነት የተወሰነ መንገድ እንኳን ቢያንስ እንኳን ሙሉ ለሙሉ ባይቻል የተወሰነ ፐርሰንት እንኳን ቢያንስ ሊሰጥ ይገባል። ያን ነገር የለም። አሁንም ያው ሰራተኛ ላይና ሰራተኛ ነው ይዛ የምታሰሩ ጭራሽ። ከዛ በቃ ወጣው ለሊት 7 ሰዓት አድማጮች እንግዲህ የዛሬዋ የባለታሪካችን የእመቤት ታሪክ ይሄንን ይመስላል። እንዴት አያችሁት? ስትሰሙ ታሪኩን ምን አሰባችሁ? ምን ተሰማችሁ? እስቲ ሐሳባችሁን ስሜታችሁን አጋሩኝ። አንድ እኔ ትልቅ ትምህርት የወሰድኩበት እንዲሁም ደግሞ ታሪኩን ስሰማ እንዲሁም ሳናግራት ከገጽታዋ ብዙ ነገሮችን ተረድቻለሁ። በተለይ ለልጆች በጣም ፍቅርን መስጠት መሰረታዊ ጉዳይ እንደሆነ ተረድቻለሁ። ልጆች ምግብ ብቻ አይደለም የሚፈልጉት፣ ልብስ ብቻ አይደለም፣ ብዙ ነገሮችን ይፈልጋሉ። በተለይ ከወላጆቻቸው ፍቅርን ይፈልጋሉ። እቺ ልጅ የእናቷንም የአባቷንም ፍቅር አጣለች። በተለይ እናቷ በጣም እንድትቀርባት እንደ ልጅ እንድትሳሳላት ፈልጋለች። እንግዲህ ከጓደኞቿም ከተለያየ ከቤተሰብም ያየችው ነገር ነውና ያንን የሚሰጣት ሰው አጣለች። ለዚህም ነው አንዴ እናት ጋር አንዴ አባት ጋር እያለች ያንን ፍቅር ፍለጋ በልጅነቷ ስትባክን የነበረውና በመጨረሻም እንግዲህ ጠፍታለች። ተማሪ ሚላት ስታጣ፣ ምን ለበሽ፣ ምን ጠጣሽ፣ ምን ለበሽ ሚላት ስታጣ፣ የሚያቀርባት ስታጣ ይቺ ልጅ እንግዲህ ከወላጅ እናቷ ቤት
ጠፍታለች። ይሄ ትልቅ ትምህርት ይመስለኛል ለብዙ ወላጆች፣ በተለይ ልጆቻችንን እንዴት ነው የምንንከባከበው፣ እንዴት ነው ፍቅር የምንሰጠው። እንግዲህ እንደምናየው ወላጅ እናትም አባትም ስራ ለመስራት ገንዘብ ለማግኘት በየፊናው መሯሯጥ አለና ይሄ በሚሆን ጊዜ ደግሞ ልጆችን ችላ ማለት፣ ፍቅር አለመስጠት፣ አለመገናኘት፣ አንዳንድ ጊዜም ከልጆች ጋር አንድ ቤት እየኖሩ አለመገናኘትም ጭምር ይፈጠራልና ልናስብበት ይገባል። ልጆች ከምንም በላይ ፍቅር ይፈልጋሉ። እንግዲህ የዚች ልጅ ህይወት ወዴት እንደሚያመራ እንግዲህ በቀጣዮቹ ሳምንታት እንመለከታለን። ውድ አድማጮች የእናንተንም ሐሳብ አስተያየቶች ብታደርሱኝ ደስ ይለኛል። በተለይም ወላጆች እንዲሁም ደግሞ እንደዚህ አይነት ችግር ውስጥ አሳልፍ ያለው ተመሳሳይ ታሪክ አለኝ የምትሉም አድማጮች ብትደውሉልኝ በጣም ደስ ይለኛል።